አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንግዲህ ዛሬ የመጣሁበት ማለት ነው በጣም ያሳዝነኝ ወላሂ ያኔ በጣም ማመን እስኪያቅተን ድረስ ሁላችንም ሚዲያ ላይ ያለን ሁላችንም የነፍሴን ሞት ማመን እስኪያቅተን ድረስ ማለት ነው። እኛ በቃ እንደዚህ ነን እንዴ? ስደት እንዲሆነን ተንገላተን አገር ስንገባ በቃ እንደዚህ ነን። በጣም ያሳዝናል፣ እውነት በጣም ያሳዝናል ወላሂ። እንደውም ማሻአላህ የሆነ ትመላለስ ነበረ ጅዳ ኢትዮጵያ እያለች ማለት ነው። ግን በቃ ሞቷን ስሰማ መቼም ታውቃላችሁ ዩቲዩብ ላይ ፕራንክ አለ። ምን ግን በሞት ደግሞ ፕራንክ እንዴት ይደረጋል እያልኩኝ በጣም አዳመጥኩት። ያው ታውቃላችሁ ተቆርጦ ቪዲዮ ነው የምናገኘው እና ለምን አንድ ሰው ሲሞት ወዲያው ነበር ሚዲያ ላይ የሚተላለፈው ማለት ነው። የእሱ ደግሞ 1 ወር ሙሉ መሟን ሳንሰማ ሞቷን ሳንሰማ በዛን ሰዓት መጦ ሚስቴ ከሞተች ወሯ ነው፣ ነፍሴ ከሞተች ወሯ ነው ብሎ ሲል ማመን ነው ያቃተኝ ነው ወላሂ። ለምን ዛሬ አንድ ሰው ሲሞት ነገ ቪዲዮ ተሰርቶ ነው የምታገኙት። ቲክቶክ ላይ ታገኛላችሁ፣ ዩቲዩብ ላይ ታገኛላችሁ። ግን የእሷ ግን ታማ ሙታ ተቀብራ ሳንሰማ ማለት ነው። ተኸየሉ። አላህ ይራህማት፣ አላህ ጀነተል ፊርደውስ ይወፍቃት። በቃ እኛ መጨረሻችን ይሄ ነው፣ የስደት መጨረሻው ይሄ ነው። በቃ ድካም፣ ስንት ዓመት ሙሉ ሳውዲ አረቢያ ኑራ አሁን ኢትዮጵያ ስንገባ እኮ እኛ እናርፋለን፣ በቃ የሆነ ጥሩ እንቅልፍ እንተኛለን ብለን ሁሌ እናስባለን። ቤት ሰርተን ቤታችን አስተካክለን እንደዚህ ብለን ወይኔ አንዳንዴ እንደዚህ አይነት ነገር ስትሰሙ በህይወታችሁ ላይ በቃ ተስፋ ትቆርጣላችሁ አንዳንዴ ወላሂ። እና ለዚህ ነው እንዴ እንደዚህ የምንለፋው? ነገ ቤቴን አሰርቼ ቤቴን አዘጋጅቼ ዱላብ አስገብቼ አልጋ አስገብቼ በቃ አረብያ ለቤቴ እቃ ምናምን ብለን ቁጭ ብለን እዚህ ሂሳብ ስንሰራ እንኖራለን ማለት ነው። ግን ኢትዮጵያ ስንገባ በሽተኛ እንሆናለን። በቃ ብዙ ነገሮች አሉ። ህመም ነው ገዝተን የምንሄደው። ሲጀመር ስደት ላይ ስንሄድ ሀገር ቤት ስንገባ በቃ በሽተኛ ነው የምንሆነው። ለምን? በጣም ያሳዝናል ወላሂ። እኔ በጣም አዘንኩኝ። በቃ ማመን እስኪያቅተኝ በቃ እየደጋገም ብዙ ቀን እየገባሁ ያለው በቤታቸው ሲገባ ሙሉ ቪዲዮን አጥፍቷል እሷ ያለችበትን። ሁለተኛ ደግሞ ያው ቪዲዮዋን እንዳትለቁብኝ ብሏል። አማና እንዳትለቁብኝ ብሏል። ግን ብዙ ልጆች ቪዲዮ አለቃቸዋል ማለት ነው። አላህን ፍሩ ወላሂ። እኛ ለዩቲዩብ ብለን ለምንሰራ ብለን ግን አትለጥፉብኝ ወይንም አታድርጉብኝ የተባለውን ነገር ባናደርግ ደስ ይለኛል ለኔ ማለት ነው። ለምን ሁላችንም ነገ ሟች ነን። በዚች ምድር ላይ የሚቀር የለም። ሁሉም በየተራ ሞትን ቀማሽ ነው ወላሂ። እና ግን በጣም ታሳዝናለች። በቃ ልጆቿን እንደዚህ በጠዋቱ ጥላ እሷም በቃ እናትነት በወጣትነቷ ምንም ነገር ሳታይ ልጆቿን እንኳን ቁም ነገር ሳታደርስ አስባችኋል? በዚህ እድሜዋ ሱብሃንአላህ። አላህ ይራህማት፣ አላህ ጀነተል ፊርደውስ ይወፍቃት። ቤተሰቦቿንም አላህ ሶብሩን ይስጣቸው። እንግዲህ ልጆቿንም አላህ አሳድጓቸው፣ ደግሞ የእሷን ስም የሚያስጠሩላት ያደርጋቸው። ወላሂ ብቻ ባልየው ያሳዝናል ወላሂ። በቃ ለሚስቱ ባል ለሚስቱ ምስክር ከሆነ ይባላል ማለት ነው። እና እሱ ለሚስቱ ጥሩነቷን ሁሉንም ነገር ተናግሯል። እና እንግዲህ አላህ ጀነተል ፊርደውስ ይወፍቃት ወላሂ። እንግዲህ ምን ይደረጋል? ያላህን ትዕዛዝ ያችን የተከተበችዋን ቀን መቼም አናልፋትም። ግን ለምንድን ነው እንደዚህ የምንለፋው ስደት ላይ? አንድ ቀን እፎይ ብለን እንቅልፍ ሳንተኛ ወላሂ የሰቀቀን እንቅልፍ ነው የምንተኛ ከአረብ ቤት። የሚገርማችሁ ማለት ነው
ወይኔ ሰዓቱ ደረሰብን፣ አላርም ቀጥረን፣ ወይኔ አሁን ነጋ፣ ሰዓቱ ሄደብኝ፣ ወይኔ መዳሜ። አንዳንዴ መዳማችን ተነስታ እናገኛታለን፣ ለጽዳት አይመችንም። አንዳንድ አረቦች ደግሞ እንዴ እስካሁን ድረስ ተኝተሽ ነው? በቃ ሰቀቀን ታውቃላችሁ። አንዳንዶቹ ቤት ስትሄዱ አያስተኟችሁ፣ እንቅልፍ አያስተኙ። አንዳንድ ቤት ስትሄዱ የህፃናት የልጆች ጫጫታ፣ አንዳንድ ቤት ስትሄዱ ደግሞ በቃ ብቻ ንጹህ እንቅልፍ አንተኛም። በጥቅሉ አረብ ሀገር እኔ አሁን ስንት አመቴን እዚህ ሀገር ላይ ግን ንጹህ እንቅልፍ የሚባል ነገር አናውቅም። የብንን እንቅልፍ ነው የምንተኛው። እረፍት ቦታ ብንሄድ እንቅልፍ አንተኛ። ይህ ተከየሉ ወላሂ። አሁን እኔ እረፍት ቦታ ሄጄ ንጹህ እንቅልፍ አልተኛም። እንተኛለን እንላለን እንጂ አንተኛም ወላሂ። አንዲቱ እዛ ሻይ ታፈላለች፣ አንዲቱ ወሬ ትይዛለች፣ አንዲቱ ስልክ ትይዛለች። በቃ እንቅልፋችሁን ሳትጨርሱ ወደ ስራ ቦታ ትሄዳለች። ስራ ቦታ እንዲሁም የሚገርማችሁ ከኢጃዛ ቦታ ስራ ቦታ ይሻላል። ያኔ ድክም ብሎን ስለምንወድቅ በቃ ብዙ እንቅልፍ የተኛንን የጠገብን ይመስለናል። የድካም እንቅልፍ ስለምንተኛ ማለት ነው። ብቻ ግን አላህ ልፋታችንን ቆጥሮ በሀገራችን ላይ እንደው ያ ረብ አፊያችን ሰጥቶን እድሜ አበድሮን ቤተሰቦቻችንን አላህ ሰላም አድርጎን እኛም በሀገራችን ላይ እንደወላሂ እንደው እኔ እንጃ። እኔማ ምኞት ምንም እኮ ቢሆን እኛ በህይወታችን ተስፋ አንቆርጥም ወላሂ። አንዳንዴ ግን አንዳንድ ሰው እንደዚህ አይነት ነገር ስታገኙ ግን ተስፋ ትቆርጣላችሁ በህይወታችሁ። ያ ምን ለዚህ ኑሮ ነው እንደ እንደዚህ የምንሆነው ምናምን እንላለን ማለት ነው። ብቻ ግን ህይወት ይቀጥላል ትላላችሁ። ብቻ ግን አላህ ረህማት፣ አላህ ጀነቱል ፊርደውስ ይወፍቃት። እኛንም ደግሞ በሰላም ሀገራችን አውቅተውን በሰላም ቤተሰብ ጋር ተገናኝተን ጥሩ እንቅልፍ ተኝተን በቃ የምመኘው ይሄን ነው። ጥሩ እንቅልፍ ተኝተን ያኔ እዚህ ሀገር ላይ መውጣት መግባት ችግር የለውም። እዚህም ማንኛውም ሰው እንደሚኖረው እንኖራለን። ግን በቃ ከነመዳም ቅስቀሳ ተነሱ ብቻ አልሐምዱሊላህ። በጣም ይህን ሳታደርጊ ይህን ሳታጸጂ። አንዳንዴ ደግሞ እኔ የአረብ ሰራተኛ ብሆን ይሻለኛል ከሀበሻ ሰራተኛ ከመሆን የአረብ ሰራተኛ ብሆን ይሻለኛል። እኔ ትናንትና የሆነች ልጅ አይቻለሁ ዩቲዩብ ላይ ማለት ነው፣ ቲክቶክ ላይ ነው። እና እኔ አልሐምዱሊላህ ጤናዬን ይስጥኝ ሰራተኛዬ ከሄደች ሰላሜን አግኝቼ ጥሩ እንቅልፍ ተኝቼ ምግቤን ሰርቼ መድረሽ በሰዓት ምግቤን ሰርቼ ጨርሼ ምግቤን አጥቤ ምናምን እንዲሁ ወላሂ አሁን ይችን የምታያት ሴት ልጅ አንቺ ማለት ነው መቼም አረብ ሀገር ሳትቀምሽ እንድትሆነሽ ኢትዮጵያ ላይ አትኖሪም። ግን እኛም ደግሞ ዝቅ ብለን ሰርተን ደግሞ የበታችን ስናገኝ ደግሞ ዝቅ የምናደርገው ነገርስ ወላሂ እኛ እኮ አረብ ይቺ ቀረች ይቺ ናዙ ይቺ ሌሽ እንደዚህ እያደረጉ ሀበሻም እንደዚሁ ነው። እኔ ግን ሀበሻ ሰራተኛ ከመሆን ጊዜ የአረብ ሰራተኛ መሆን ይሻለኛል ማለት ነው ወላሂ። እንደው ወላሂ ላዝም ብቻ ግን አልሐምዱሊላህ ያኔ ሁሉም ነገር ለኸይር ነው። እሷንም አላህ ይራህማት፣ እኛንም ደግሞ አላህ በሰላም ለሀገራችን ያብቃን እላችኋለሁ። ቤተሰብ እስኪ እናንተ ሰብስክራይብ አድርጉኝ። እውነት እኔ እኮ ስለማይመቸኝ የአረብ ቤት አይመቸኝም እና እንደዚህ መስራት ስለማይቻል ነው የማቆመው ማለት ነው። እስኪ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ሸር አድርጉልኝ እስኪ ሁላችሁም ማለት ነው በትብብር እና ሁላችንም ከልብ አመሰግናለሁ። ሰላም ሁኑልኝ።